ፊልማችን የሚጀምረው በህንድ ተራሮች ላይ ወታደሮች ከአደገኛ አማጽያን ቡድን ጋር የሚያደርጉትን ፍልሚያ እያስመለከተን ነው። በበረዶ የተሸፈኑና አስፈሪዎቹ ተራሮች በጥይት ድምጽና በቦምብ ፍንዳታ እየራዱ ነው። በመካከላቸው ግን አማጽያኑ ያልቻሉት አንድ ቆራጥ መሪ ይታያል። እሱም ካፕቴን ቪክራም ነበር። ቪክራም ቡድኑን በድፍረት እያበረታታ ወደ ጠላት ምሽግ እየተጠጋ ነው። ሁኔታው እጅግ አደገኛና የሞት አፋፍ ላይ ያሉ ቢሆንም እርሱ ግን ወደ ኋላ የለም እያለ ቡድኑን በማስተባበር ወደፊት እየገሰገሰ ነው። ሆኖም ግን ባላሰቡት ሁኔታ አማጽያኑ በድንገት ቆርጧቸው ይከቧቸውና ከጀርባ ባልታሰበ ሁኔታ የጥይት ዝናብ ያዘንብባቸው ጀመር። በዚህ አስፈሪ ቅጽበትም ወታደሮቹ በጥይት እየተቆሉ ይወድቁ ጀመር። ቪክራም ግን ተስፋ ሳይቆርጥ ለሀገሩና ለጓዶቹ ሲል የራሱን ሕይወት አሳልፎ ለመስጠት ወስኖ በእጁ ቦምብ በመያዝ ብቻውን ጠላትን ለመጋፈጥ ወደፊት መገስገስ ይጀምራል። ከዛም ፊልማችን ከዚህ የጦር ሜዳ ፍልሚያ መለስ ያደርገንና ወደ ቪክራም የልጅነት የትውስታ ጊዜ ወስደናል። ቪክራም ከጓደኞቹ ጋር ክሪኬት ሲጫወት የሚያሳይ ትዕይንት እናያለን። ገና በልጅነቱ ማንንም የማይፈራ ጨዋ፣ ጠንካራና ጓደኞቹ እምነት የሚጥሉበት አይነት ልጅ ነው። አንድ ቀንም እንደለመደው ከጓደኞቹ ጋር እየተጫወተ ባለበት ጊዜ ኳሳቸው በአካባቢው ባሉ አስቸጋሪ ወንዶች እግር ስር ሄዳ ትገባባቸዋለች። የቪክራም ጓደኞችም ኳሷን ለማምጣት ሲሄዱ ጉልበተኞቹ እየመቷቸውና እያስፈራሯቸው ኳሳቸውን ሊሰጧቸው አልቻለም። በመጨረሻም ቪክራም ወደ እነርሱ ሄዶ ኳሱን በጸባይ እንዲሰጡት ይጠይቃቸዋል። እነርሱም ሊያስፈራሩት ሞከሩ። ቪክራም ግን አልተንበረከከም። ይልቁኑ በድፍረት በጠረባ ዘርሯቸው ኳሱን ይዞ ለጓደኞቹ አስመለሰም።